ሽመልስ አብዲሳ አንድ ሰው አይደሉም። እንደ አብዛኛው የብልጽግና ሹምና ባለስልጣን ናቸው ተብለውም ሊታለፍ የማይችል ሰብዕና ያላቸው ለመሆናቸው ብዙ ማስረጃ ይቀርብባቸዋል። በአንድ ወቅት ከሊቀመንበሩ በላይ ኢህአዴግ ሆነው ሲከራከሩ የሚውሉ ሰው ነበሩ። ይህንን ክደው ፈረስ ነበርን፣ ተላላኪ ነበርን ብለው እንደ ጲላጦስ ሲያደርጋቸው ግን የነጋች ጀንበርም አልመሸች። ቀጥለውም ህዳር 6 2012 በኦቢኤን በሰጡት ቃለ ምልልስ ኢህአዴግን የምናፈርሰው ከዚህ በኋላ ስራችን ፖለቲካዊ ስልጣንና ስርዓትን ከሰሜኖቹ ከአማራና ትግራይ ነጥቀን ወደ ደቡብ ለማምጣት ነው ብለው ተናገሩ። ሐሳባቸውን ሰፋ አድርገውትም ሁለቱ ዘመዳሞች አማራና ትግራይ የዚህ ሀገር የፖለቲካ ስርዓት የዘረጉ ናቸው። ወደድንም ጠላንም የዚህ ሀገር ፖለቲካና ስርዓት የሰሜኑ ነው። ይህንን ወደ ደቡብ እናመጣለን በማለት አብራሩ። እንዲህ ቁልጭ አድርገው እየተናገሩ በነበሩበት በዚያ ሰሞን አማራ ነኝ ባይ ልሂቅ ግን ከብልጽግና ጎን ቆሞ ኢህአዴግን በማፍረስ የአብይና የሽመልስ ገባር ለመሆን ጥድፊያ ላይ ነበር። ይህንን የሚተቹ ጋዜጠኞችን፣ ፖለቲከኞችንና ሌሎች ሰዎችን ደግሞ ካልታሰሩልኝና ካልተገደሉልኝ እያለ አብይንና ሽመልስን ይጠይቅ ነበር። አቶ ሽመልስ በአንድ ወቅት ምኒልክ ያደረጉት ትክክለኛ ነገር ነው፣ እነራስ ጎበናም ልክ ነበሩ፣ ኦሮሞ ጎበናን ካደው እንጂ ጎበና ኦሮሞን አልካደም የሚል አቋም የነበራቸው፣ በዚህም በእነዳኛቸው አሰፋና መሰል ሰዎች ፊት ሞገስን ያገኙ ሰው ነበሩ። ዛሬ ግን ነፍጠኛ የምትል ቃል ከንግግራቸው የማትጠፋ ሰባበርናቸው በሚለው መፈክራቸውም ዝናቸው የናኘ ሆኗል። በአንድ ወቅት ብልጽግናን የፈጠርነው ኢትዮጵያን ለመግዛት ነው፣ አዴፓና ደኢህዴንን የሚያፈረስናቸው ለዚህ እንዲመቸም ብለን ነው ብለው በዝግ ስብሰባ ላይ ያወሩት ወጣባቸው። ጨምበላላ በዓል ላይ ሄደው ደግሞ እሳቸው እንደ ምክትል ጠቅላይ ሚኒስትር በሚመሯት ሀገር ላይ የተቀመጠውን ብልጽግና የእኩልነት ኃይል ነው አሉት። ስልጣናቸውን የሚያሳጣ ጦርነት ደብረ ብርሃን ሲደርስ ደግሞ በቀኝ እጃቸው ማይክራፎን በግራ እጃቸው የኢትዮጵያን ሰንደቅ ዓላማ ይዘው መስቀል አደባባይ ተከሰቱ። አንበረክክም፣ እንታገላለን፣ የሚያስፈልገውን ሁሉ መስዋዕትነት እንከፍላለን፣ ጠራርገን ወደ ቦታው እናስገባለን። መስዋዕት እንከፍላለን ብለው የዛቱት ሽመልስ አብዲሳ ምንም መስዋዕት አልከፈሉም። ከአካላቸውም ከቤተሰባቸውም የጎደለ የለም። እሳቸውና አለቃቸው በምቾት የአገሪቱ ሕዝብ ደግሞ በመከራ ውስጥ መኖሩ ይቀጥል ዘንድ ዛሬም አበክረው እየሰሩ ናቸው። የኮሬን የገኘው አለቃ ሽመልስ አብዲሳ በዓለም አቀፍ መገናኛ ብዙሃን ስማቸው ከናዚው ኸርማን ጎሪንግ ጋር ተነጻጽሮ የምነሳው ሽመልስ በአዲስ አበባ ዙሪያ ብቻ 30,000 እስር ቤቶች ያሏቸው ሽመልስ 100,000 ኦሮሞዎችን ከሕፃን እስከ አዛውንት ሰብስበው ያጎሩት ሽመልስ ተናግሮ አናጋሪው ሽመልስ በእርግጥም ብዙ ሰው ናቸው። በተሳደቡ ቁጥር ካባ ይጠለቅላቸዋል። በብልጽግናው አገዛዝ ወደ ትናንሽ ክልሎች የተበታተነው ደቡብ ክልል ተበታትኖም ሳይበታተንም ለሽመልስ አብዲሳ ደጋግሞ ካባ ጥልቋል። የአማራ ክልል መንግስትን ያህል ግን ደጋግሞ በሽመልስ ትከሻ ላይ ካባ ያስቀመጠ ያለ አይመስልም። አገኘው ተሻገር ርዕሰ መስተዳድር በነበሩ ጊዜ ለሽመልስ ረዥም ቁመት የሚመጥን ካባ አጥልቀውላቸዋል። አቶ ተመስገን ጥሩነህም ባህር ዳር ድረስ ወስደው ለአቶ ሽመልስ ይህንኑ አድርገዋል። ወጉ ይድረሰኝ ብለው አቶ አረጋ ከበደም ገና የቢሮአቸውን መግቢያና መውጫ በቅጡ ሳያውቁት ፕሬዚዳንት በተደረጉ በጥቂት ሳምንታት ነበር ሽመልስን ባህር ዳር ወስደው ካባ ያጠለቁላቸው። ባለፉት ዓመታት ጠቅላይ ሚኒስትሩ የክልል ፕሬዚዳንቶችን በግድያም በጦርነትም በሴራም በትዕዛዝም ሲቀያይሩ አቶ ሽመልስ አብዲሳን ግን አልነኳቸውም። ሽመልስን አላነሳውም። አባቶቼ ይቅርታ አድርጉልኝ፣ እሱን ከርዕሰ መስተዳድርነት ማንሳት ብዙ ነገር ያሳጣናል። ኦሮሞ ብዙ ነገር ያጣል። ሽመልስን 10 ዓመት ሙሉ ደክሜበት ነው ዛሬ ለዚህ ደረጃ ያበቃሁት። ብዙ ኢንቨስት ያደረግኩበት ሰው ነው የሚል ነበር የጠቅላይ ሚኒስትር አብይ ምላሽ። በእርግጥ ይህንን ነገር መልኩን እየቀያየሩ በተለያዩ ወቅቶች ለተለያዩ ሰዎች ተናግረውታል። በ2011 ለማ መገርሳ ተጥለው አቶ ሽመልስ የኦሮሚያ ክልል ርዕሰ መስተዳድር ተደርገው ሲነሱ ሰዎች ሽመልስ አቅሙም ልምዱም እንደሌለው እያወቅህ እንዴት ትሾመዋለህ ብለው ጠቅላይ ሚኒስትሩን ጠይቀዋቸው ነበር። የሰጧቸው ምላሽ ላሪሲዎቹ ሽማግሌዎች ከተናገሩት እምብዛም የተለየ አይደለም። በዚያ ሰሞን በጉዳዩ ላይ ከጠቅላይ ሚኒስትሩ ጋር ተወያይቼ ነበር የሚል አንድ ፖለቲከኛ ሽመልስን መሾምህ ልክ አይመስለኝም ብዬ ስጠይቀው አለማምጄዋለሁ፣ እዚህ ቤተ መንግስት ውስጥ ከኔ ጋር እንዲቆይ ያደረግኩት የአመራር ጥበብ እንዲያውቅ ብዬ ነው ብለው ነገሩኝ ሲል ለጣቢያችን ተናግሯል። ቀጥሎ የሚነሳው በእርግጥ ጠቅላይ ሚኒስትሩ ለአርሲ አባቶች እንዳሉት ከአቶ ሽመልስ ጋር ያላቸው ወዳጅነት እንደተባለው ከ2010 በፊት 10 ዓመታትን የሚያስቆጥር ነው ወይ የሚል ነው። መልሱ 10 ዓመት ባይሞላም ሁለቱ ሰዎች ጥቂት ጊዜያትን በጌታና ሎሌ መልክም ቢሆን ግንኙነት አላቸው የሚል ነውና
ለዚህ ማሳያ ጥቂት ማስታወሻዎችን እንግለጥ። አቶ ሽመልስ አብዲሳ ከአብይ ቀድመው የኦህዴድ ይፋዊ አባል የሆኑ ሰው ናቸው የሚሉ ጓደኞቻቸው ከዩኒቨርሲቲ ተመርቀው ስራ አጥተው በርከት ላሉ ጊዜያት በዳኛቸው አሰፋ አማካኝነት ከተዋወቋቸው አንድ ዲያስፖራ ቤት ተጠግተው ይኖሩ እንደነበር፣ በዚህ ወቅትም አንድ የኦህዴድ ሰዎችን ቀርቦ የሚያውቅ የዲያስፖራው ሰው ጓደኛ ሽመልስን ከአባዱላ ጋር እንዳገናኘ፣ በዚህም ኦሮሚያ ክልላዊ መንግስት ውስጥ የአንድ ቢሮ ኃላፊ አማካሪ ሆነው ስራ እንደጀመሩ ያስታውሳሉ። የወቅት ደግሞ አብይ ከኢንሳ ተባረው በአቶ አባዱላና አካባቢያቸው የሚያንዣብቡበት ወቅት እንደነበርም ይናገራሉ። አብይና ሽመልስ የሚተዋወቁበትም በዚህ ወቅት መሆኑን የሚያነሱት የቅርብ ሰዎቻቸው በ2009 ዓ.ም የዛሬው ጠቅላይ ሚኒስትር ከሳይንስ ሚኒስትርነት ከተባረሩ በኋላ ግን የሁለቱ ግንኙነት ጠበቅ ማለቱን ይገልጻሉ። አንድ የሁለቱም የቅርብ ወዳጅ የነበሩና በኦህዴድ ውስጥ ቁልፍ ቦታ የነበራቸው ሰው ሁኔታውን ሲያስታውሱ እንዲህ ይላሉ። በ2008 ዓ.ም አንድ ዓመት የሳይንስና ቴክኖሎጂ ሚኒስትር ሆነው የከረሙት አብይ በተለይ ህወሓቶች ባደረጉት ግፊት አቅም የለውም፣ አድርባይነት ያጠቀዋል፣ አይታመንም፣ ከጠላት ጋር ይሰራል ወዘተ በሚል እንዲገመገሙ ተደርገው ከሚኒስትርነታቸው ተነሱ። ከኢንሳ የሚያባረሯቸው ህወሓቶች የኦህዴድ አባል ሆነው በአባዱላ ምክር ሐሳብ ሚኒስትር ቢደረጉም በዚህም አቅም የለሽ ተብለው እንዲባረሩ ተደረገ። ህወሓቶች በድለውሃል በማለት ለማ ወደኛ መጧቸውና የክልሉ ቤቶችና ከተማ ልማት ቢሮ ኃላፊ አደረጓቸው። ከዚያም ምክትል ቢሮ ኃላፊዎችን ራሳቸው አብይ እንዲሾሙ ሲደረግ አብይ ሽመልስን ምክትላቸው አድርገው አመጧቸው በማለት ስረ ነገሩን ያስታውሳሉ። ስለዚህኛው ታሪክ አስተያየታቸውን የጠየቅናቸው የቀድሞው የኦዴፓ የማዕከላዊ ኮሚቴ አባልና የክልል ቢሮ ኃላፊ ሚልኬሳ ሚዴጋ ደግሞ እንዲህ ይላሉ። በ2009 ዓ.ም አብይ የኦሮሚያ ካቢኔ አባል ተደርገው ከመጡ በኋላ አንድ ማለዳ ላይ ሽመልስ ቢሮአቸው በጠዋት እንድንገኝ ጋበዙን። ስንሄድ አለቃችን የጻፉት መጽሐፍ ነው፣ ይህንን ድንቅ መጽሐፍ መግዛትም መሸጥም አለባችሁ ብለው 10 መጽሐፍ ሰጡን። ከዚያም አለቃችን እንዴት ያሉ ፈላስፋ እንደሆኑ መመልከት ትችላላችሁ አሉን። በዚህ ጊዜ አንተ ፍልስፍና ተምረህ እሳቸው ፈላስፋ ናቸው ካልክማ የኦሮሚያ ክልል ካቢኔ የፈላስፎች ካቢኔ ሊሆን ነው ብለን ቀለድንበት። በወቅቱ ዋና ስራቸው ለአብይ መላላክና መታዘዝ ነበር በማለት ትዝብታቸውን ያስታውሳሉ። በ2010 ዓ.ም አብይ ጠቅላይ ሚኒስትር ሆነው ቤተ መንግስት ሲገቡ አቶ ሽመልስ በኦሮሚያ ውስጥ ከምክትልነት ወደ ቢሮ ኃላፊነት አድጋለሁ ብለው ጠብቀው የነበረ ቢሆንም የወቅቱ የኦሮሚያ ፕሬዝዳንት አቶ ለማ መገረሳ ግን ይህንን ሳያደርጉ ሌላ እምብዛም ስምም ስራም የሌለውን ቦታ ሰጧቸው የሚሉት ሚልኬሳ በዚህም ስራ መግባት አቆሙ ይላሉ። ስለ ጉዳዩ የጠየቅነውና በአሁኑ ወቅት በአንድ የፌዴራል መስሪያ ቤት ውስጥ የሚሰራ ሹም ደግሞ ሽመልስ ለማ በሰጧቸው ሹመት አኩርፈው ኪንታሮት አሞኛል ብለው ስራ መግባት አቆሙ። ቢሮ የማይገቡት አኩርፈው እንጂ የኪንታሮት ህመም አስቸግሯቸው አለመሆኑን ያወቅነው ግን አብይ ቤተ መንግስት ወስደው የጽህፈት ቤት ኃላፊ ካደረጓቸው በኋላ በየማለዳው ቢሮ በመገኘት ሲሰሩ ሲታይ ነው በማለት ትዝታውን ያጋራል። ከዚህ በኋላ ነው እንግዲህ አቶ ሽመልስ አብዲሳ በድጋሚ በአብይ ስር ለመስራት ቤተ መንግስት የተገኙት። ግንኙነታቸው እንዲህ ያለ እንጂ ጠቅላይ ሚኒስትሩ እንዳሉት ለ10 ዓመታት ሽመልስን መሪ ለማድረግ ብለው የደከሙባቸው ሰው አይደሉም። በእርግጥ ጠቅላይ ሚኒስትሩ ሽመልስን 10 ዓመትም ባይሆን በሚገባ እንዳስተማሯቸው በሚናገሯቸው ከፋፋይ ንግግሮች፣ በሚፈጽሟቸው ጭካኔዎችና በየአጋጣሚው በሚያደርጓቸው ተግባራት አስመስክረዋል። በዚህ ሐሳብ የሚስማማ እንዳስተያየት ሰጪ ባጭሩ ሽመልስ ረዘም ጤም ያሉ አብይ ናቸው በማለት አንድ አይነትነታቸውን ይገልጻል። ጥላ እያንዣበበ ከሚውልባቸው አያሌ ወገኖችንም ካስቀረባቸው አገሪቱ አካባቢዎች አንዱ ኦሮሚያ ነው። በዚህ ክልል ውስጥ ውስብስብ የመንግስት መግደያ መዋቅር እንዳለ ከዚህ በፊት ሲገለጽ ነበር። ኖርዌጂያኑ ፕሮፌሰር ተርጄ ኦስቴቦ ሰሞኑን ይፋ ባደረጉት 50 ገጽ የሚጠጋ የጥናት ሪፖርት ሽመልስ አብዲሳ የሚመሩት የኦሮሚያ ክልል ያሉትን የመግደያ መዋቅሮች አጋልጧል። ድሮ 1 ለ5 የሚባል መዋቅር የሚታወቀው ለልማትና ለሰላም ስራዎች ነው በሚል ነበር። አሁን ለግድያ እያገለገለ ነው ይላሉ ፕሮፌሰሩ። መንግስታዊ አገዳደሉ 1 ለ5 ተብሎ ተዋቅሯል። እንዴት የሚለውን ይዘረዝሩታል። የዚህ መዋቅር መሪዎችና የግድያ ትዕዛዝ ሰጪዎችም እነማን ናቸው የሚለውን አስቀምጠውታል። በናዚ ስርዓት ውስጥ ከአዶልፍ ሂትለር ቀጥሎ ሁለተኛው ሰው ሄርማን ጎሪንግ የተባለ ጨካኝ ሰው ነበር። ጎሪንግ አያሌ ሚስጥር ፖሊሶችን አሰማርቶ ሰዎችን በጋዝ ፈጭቶ ይገድል ነበር። አሰቃቂዎችን ሞቶችና አገዳደሎች ያሳየ ሁለተኛው ክፉ ሰው ነበር በናዚ ስርዓት ውስጥ። በብልጽግና አገዛዝ ውስጥ አብይን እንደ አዶልፍ ሂትለር ወስዶ መናገር በዚህ ዘመን እምብዛም የማያሻማና ግራ የማያጋባ ሆኗል። ምንም እንኳን አብይ የኦሮሞን ህዝብ ከኬንያ ሰራዊት ጋር፣ የአፋርን ህዝብ በጅቡቲ ድሮኖች ይገዛ፣ የትግራይን ህዝብ በኤርትራ ሙሉ ሰራዊት እንደፈጁት ሁሉ
አዶልፍ ሂትለር የራሱን ህዝብ በጎረቤቶቹ እገዛ የጨፈጨፈ ነው ብሎ ታሪክ ባይጽፍበትም ርህራሄ የለሽነትን ግን አይነተ ብዙ አድርጓት አልፏል። አብይ አህመድ የሚመሩት የግድያና የጦርነት መዋቅር በጋዝ ቻምበር ውስጥ ሰዎችን ስለመፍጨቱ እስካሁን ባይነገርለትም ልክ እንደ ናዚ ህዝብን በማንነቱ ለይቶ እያሰረ እንደሚገድል፣ በእሳት እንደሚያቃጥል፣ በካራ እንደሚያርድ ግን ተረጋግጧል። አብይን እንደ አዶልፍ ሂትለር የሚመለከቱ ሰዎች በኢትዮጵያ ውስጥ እንደ ህርማን ጎሪንግ ያሉት ሁለተኛው ሰው ሽመልስ አብዲሳ ናቸው ቢሉ የሚሳሳቱ አይመስልም። እንደ ተመስገን ጥሩነህ ያሉት የአዴፓ ብልጽግናዎች ጥሩ ተላላኪነታቸውን የሚናገሩላቸው ሰዎች የአቶ ሽመልስ አብዲሳን ያህል ስልጣንና ተሰሚነት በአገሪቱ ላይ የላቸውም ይሏቸዋል። በዚህም እንደ ህርማን ጎሪንግ በኦሮሚያ ውስጥ ውስብስብ የደህንነትና የግድያ መዋቅር ዘርግተው እያስፈጸሙ ስለመሆናቸው በዓለም ሚዲያ ጭምር ዝነኛ ሆነዋል። የፕሮፌሰር ተርጄ ኦስቴቦ ጥናት ይህንን የሚያረጋግጥ ነው። ወደ ዝርዝሩ ንግባ። Clandestine security committee was formed. Their existence was kept a secret. Their goal was to try and end the Oromia conflict, but they have reportedly become a Gestapo-like squad, ordering illegal detentions and extrajudicial killings. ፕሮፌሰር ተርጄ በጥናታዊ ጽሑፋቸው መጨረሻ ክፍል ላይ ያሰፈሩትን ሐሳብ በአዲስ ስታንዳርድ ላይ ሁማን ራይትስ አንደር ሲጅ በሚል ርዕስ ጽፈውታል። እንዲህ ይላል። በኦሮሚያ ውስጥ ያለውን የጸጥታና ደህንነት ጉዳይ የሚቆጣጠሩት ኃይሎች ብዙ ናቸው። ቡልቺንሳ ፊ ነገኛ አለ፣ ቡልቺንሳ ነገኛ፣ ማናማሩ ነገኛ፣ ኮሬ ነገኛ፣ ቡልቺንሳ ኦሮሚያ ወዘተ የተባሉ የጸጥታና ደህንነት መዋቅሮች አሉ። ቡልቺና ሳፊ ነገኛ በክልል ደረጃ ያለ መንግስታዊ የደህንነት መዋቅር ነው። ቡልቺንሳ ነገኛ በዞንና ወረዳ ላይ የተዘረጋ ሲሆን ማናማሪ ነገኛ ግን በሁሉም የአስተዳደር መዋቅሮች ላይ ያለ ነው። የነዚህ ሁሉ ዓላማ ጸረ ሰላም ባሏቸው ኃይሎች ላይ እርምጃ መውሰድ ነው። ከነዚህ ጎን ለጎን ደግሞ አንድ ጉደኛ መዋቅር አለ። ስሙም ኮሬ ነገኛ ይባላል። እስከታች የዘረጋው መዋቅር ግን አይታወቅም። ኢመደበኛ አደረጃጀት በመሆኑ ሁሉ ነገሩ ድብቅ ነው። ብዙዎች ስለዚህ መስማትና ማወቅ የጀመሩት በየካቲት 2024 እንደ አውሮፓውያን አቆጣጠር ሮይተርስ የተባለው የዜና ወኪል የምርመራ ሪፖርት ካደረገበት በኋላ ነው። ይህ የሚስጥር ኮሚቴ በ2011 የተመሰረተ ነው። በሽመልስ አብዲሳ የሚመራውና ከፍተኛ የብልጽግና አመራሮች በአባልነት ያሉበት ይህ ምስጢራዊ የጸጥታ ፖሊስ ሰዎችን ያለ ፍርድ እንዲገደሉ የሚወስንና የሚያስፈጽም ነው። ሮይተርስ በወቅቱ ካጋለጠውና ካረጋገጠው ነጥብ መካከል አንዱ ይህ ቢሆንም አንድ ነገር ግን ዘንግቷል። ኮሬ ነገኛ ከላይ ባሉት መንግስታዊ መዋቅሮች ላይ ያለ ብቻ አይደለም። ልክ እንደ ቡልቺንሳ ነገኛ እስከ ወረዳ ድረስ የተዘረጋ መደበኛ መዋቅር አለው። ኮሬ ነገኛ ብዙ ጊዜ 5 አባላት ብቻ ያሉት ነው። ወረዳዎች ላይ ሲደርስ የወረዳውን አስተዳዳሪ፣ የወረዳውን ፖሊስ አዛዥ ጨምሮ ሌሎች አስፈላጊ 2 እና 3 ሰዎችን ያካትታል። ግን ደግሞ እንደየአስፈላጊነቱ በየደረጃው አባላቱንም ይቀያይራል። የስልጣን ክልሉና ገደቡም አይታወቅም። ይህ ስውር የደህንነት መዋቅር በህዝብ አይታይም፣ አይታወቅም፣ የተደበቀ ነው። አገዛዙ ከእነዚህ በተጨማሪ ሌሎች የጸጥታና የስለላ መዋቅሮችም አሉት። በኢህአዴግ ዘመን 1 ለ5 የሚባል ነገር ነበር። አንድ ሰው በአቅራቢያው ያሉ ሰዎችን የሚያስተባብርበት ያ መዋቅር መረጃን ከታች ጀምሮ ለመሰብሰብና የታችኛውን የህብረተሰብ ክፍል ለመረዳት የሚያገለግል በዩኒቨርሲቲዎች በስራ ቦታዎችና በሌሎችም አካባቢዎች የሚተገበር ነው። ይህ በአብይ አህመድ ዘመን ቀርቷል ተብሎ ነበር። ሆኖም ጨምሮና መልኩን ቀይሮ 1 ለ5 የሚባል አደረጃጀት እንደ አዲስ ተተግብሯል። የኢህአዴግ 1 ለ5ና የአሁኑ አገዛዝ 1 ለ5 እጅግ የተለያዩ ናቸው። የአሁኑ በጣም ጨካኝና ድብቅ ነው። በቀጥታ በሰዎች ነፍስና ኑሮ ላይ ይጫወታል። ሌላ ደግሞ ጋቸና ሲርናይ ተብሎ የሚጠራ አለ። ይህ ኃይል ደርግ አብዮት ጥበቃ ይለው እንደነበር ያለ ነው። ይህንን ለየት የሚያደርገው ቢሮ አለው። በ2013 ዓ.ም በይፋ ቢሮ ከፍቶ ዩኒፎርም አሰፍቶ የሚንቀሳቀስ ኃይል ሆኗል። ይህ ኃይል የታጠቀም ነው። ህዝብን በየቦታው እየገባ በግዳጅ ገንዘብ ይቀበላል፣ ያንገላታል። ጋቸና ሲርናን በቀጥታ የአገዛዙ ዘበኛ ብለን ልንጠራው እንችላለን። የዚህ መንግስት ጠበቃ ናችሁ ተብለው የታጠቁት እነዚህ ሰዎች በ2014 ዓ.ም በህግ የተቋቋመ ቢሮ አላቸው። ህዝብ በጋቸና ሲርና ስልጠናዎች ላይና በሚሊሻ ስብሰባዎች ላይ የመገኘት ግዴታ አለበት። እጅግ ኋላ ቀር ስልጠና ስለሚሰጣቸውም ስለ ህግና ስርዓት አያውቁም። ሚሊሻና ጋቸና ሲርና በተለያዩ መንደሮች ውስጥ የተሰማራ ይህንን አገዛዝ ለመከላከል የሚሰራ ነው። በዋናነት የግለሰቦችን ማንነት እየመረጠ የዚህ አካባቢ ነዋሪ አይደለህም፣ ጸጉረ ልውጥ ነህ፣ ወዘተ እያለ የሚፈርጅ ነው። ይህ በየመንደሩ እንዲህ ያለ ኃላፊነት የተሰጠው ኃይል ተጠሪነቱ ለኮሬ ነገኛ ሳይሆን አይቀርም። በፍሎሪዳ ዩኒቨርሲቲ የአፍሪካ ጉዳዮች ተመራማሪው ፕሮፌሰር ተርጄ ያስነበቡት ጽሑፍ ቀጥሏል። ውስብስቡ የኦሮሚያ የጸጥታና የደህንነት መዋቅር ሰዎችን ለመግደል ብቻ ሳይሆን ለዘረፋና ሙስናም የተዘረጋ መሆኑን ለማሳየት
a system built on extortion and corruption በሚል ንዑስ ርዕስ ስር እንዲህ ይቀጥላሉ። አካባቢያቸውን መቃኘት፣ ኬላዎችን አቁሞ መቆጣጠር፣ በተደጋጋሚ የዜጎችን መታወቂያ መጠየቅ፣ ሰውን ማመናጨቅ፣ ማንገላታት፣ ማዋረድ የጋቸና ሲርናና የሚሊሻ ኃይሎች ከሚፈጽሟቸው ተግባራት መካከል ናቸው። በእያንዳንዱ ቦታ ሰው ያስቆማሉ፣ ከዚያ ብር ይጠይቃሉ። የረባ ስልጠና ስላልተሰጣቸው ጭካኔ መለያቸው ነው። ገንዘብ ሲጠይቁም አይን የላቸውም። ይህንን ጽሑፍ ለማዘጋጀት የጠየኳቸው ሰዎች በኦሮሚያ ያለው የጸጥታ ችግር ለጸጥታ ኃይሎች ትልቅ ገበያ ፈጥሮላቸዋል ይላሉ። አንድ የጋቸና ሲርናዊም የሚሊሻ አባል አንድን ሰው አስቆሞ የኦሮሞ ነጻነት ሰራዊት ደጋፊ ነህ፣ ይህንን ስለማውቅብህ ብር አምጣ ይላል። በእነዚህ ሰዎች ዘንድ አንድ የተለመደ አባባል አለ። የዚህ ወይም የዚያ ድርጅት አባል መሆንህንና ግንኙነት እንዳለህ አስተማማኝ መረጃ አለኝ ብለው ይናገራሉ። ይህንን የሰማ ሰው ገንዘብ እየተጠየቀ መሆኑን ማወቅ አለበት። አልከፍልም ካለ ይታሰራል። የጋቸና ሲርና ሰዎች ወይም የሚሊሻ አባላት ከሌሎች ኃይሎች ጋር ሆነው ወደ እስር ቤት ይወረውሩታል። ከዚያ በኋላ ገንዘብ ሳይከፍል በፍጹም የሚወጣ የለም። አንድ የቅርብ የቤተሰቡ የታሰረበት ሰው ዘመድህ ከሸኔ ጋር ግንኙነት እንዳለው ስለደረስንበት ይታሰራል አሉኝ። ነገር ግን ገንዘብ እንፈልጋለን እያሉ እንደነበር ግልጽ ነው። በመጨረሻ 45,000 ብር ከፍያ ያስለቀቅኩት በማለት ነግሮኛል። በምስራቅ ኦሮሚያ ደግሞ ነገሩ ባስ ይላል። ጋቸና ሲርናዎች ወደ ነዋሪዎች ቤት ዘለው የሚገቡት በአካል ሌሊት ነው። ብር ጠይቀው የማይሰጣቸውን ሰው ይደበድባሉ። አንድ ሰው ቤት ዛሬ ሌላኛው ጎረቤት ጋር ነገ፣ ከነገ ወዲያ ደግሞ ሌላኛው ቤት እያሉ በድጋሚ ሁሉም ጋር ይመጣሉ የሚሉ አንድ የችግሩ ሰለባ አንድ ሰው ጫት ሊሸጥ ከወጣ በተለይ ማታ ሚሊሻ ቤቱ እንደሚመጣ እርግጠኛ ነው ይላሉ። ሻጩ ገበያ ውሎ በተመለሰበት ማታ በቀጥታ ቤቱ ይመጡበታል። ከሸጥከው አካፍልህንም ይሉታል። አካባቢው በጫት እርሻ የታወቀ ነው። ካለፈው ዓመት አጋማሽ ወዲህ ደግሞ አዲስ የገንዘብ መመልመያ ስልት በዚሁ በምስራቅ ኦሮሚያ ገቢራዊ ሆኗል። እነዚህ የአካባቢ ሚሊሻዎች ሰዎችን ለወታደራዊ